እንኳን ደህና መጣሽ። ቁጭ በይ። እየመጡ ነው። እንኳን ደህና መጣሽ። ጀምሩ። ለሁለተኛ ጊዜ ነጃትን ላጣው ነው። ምንም ማድረግ ሳልችል ከእጄ ሲያመልጥ እያየሁት ነው። እመኝኛ አታጭውን ፊዳን። የመድኃኒቱ ጉዳይ መፍትሄ ካገኘ በኋላ ሁሉም ነገር ቀስ በቀስ እየተሻሻለ ይሄዳል ውዴ። ነጃት ያስታውሳል። ሰርጉም ሊቀር ይችላል። አታስቢ። አሁን ማስታወስ ስለጀመረ ራስሽን አረጋጊ። በይ ተነሽና ወደ ሰርጉ ሂጂ። ጥያቄ አሁንም እንዳለ ነው እንዴ? በሚገባ። እሺ፣ ምንድነው ታዲያ? ስራዬ ምንድነው የሚሆነው? ጠባቂ ትሆናለህ። ጠባቂ? እሺ። አቶ ማሄር ጋር ትሄዳለህ። አለቃህ እሱ ነው የሚሆነው። ተግባራቶችህ ምን ምን እንደሚሆኑ እሱ ይነግርሃል። ውድ እንግዶቻችን እንኳን ደህና መጣችሁ። ዛሬ እዚህ የተገኘነው ህይወታችሁን አንድ ለማድረግ ነው። ትዳር ማለት በጣም ውብ ግን ፈታኝ የህይወት ጅማሬ ነው። ከባድ ነገሮችንም ሆነ ጥሩ ነገሮችን አንድ ላይ መጋፈጥ አለባችሁ። ከምንም በላይ ደግሞ ሁሌም ፍቅርን፣ መከባበርን፣ መረዳዳትንና ሐቀኝነትን ይዛችሁ ከተጓዛችሁ ቤታችሁ ሰላምና ደስታ አይጎልም። እንደ ፈጣሪ ፍቃድ።
አንቺ የቹኔት ያጊዝ ልጅ አይዳን ያጊዝ የዚያ ቱንጄ ልጅ የሆነውን ቶፕራክ ቱንጄን በሀብቱም በድህነቱም በጤናውም በህመሙም ሞት እስኪለያችሁ ድረስ ባለቤትሽ አድርገሽ ትቀበያዋለሽ? አንተ የዚያ ቱንጄ ልጅ ቶፕራክ ቱንጄ የቹኔት ያጊዝ ልጅ የሆነችውን አይዳን ያጊዝን በክፉም ቀን በሀብትም በድህነትም በጤናም በህመምም ሞት እስኪለያችሁ ድረስ ሚስት አድርገህ ትቀበላታለህ? አቶ ቶፕራክ ነጃት ቶፕራክ ደህና አይደለም? ቶፕራክ አቶ ቶፕራክ መልስልኝ እንጂ ትቀበላታለህ? አልቀበልም። አምላኬ የሰማሁት ነገር እውነት ነው። ቶፕራክ አመሰግናለሁ፣ ግን ይሄ ጥያቄ ለኔ አይሆንም። እሺ ለምን እንደዚህ ያሰብክ? ይኸውልህ አቶ አድናን፣ ይሄ ጥያቄ በጭራሽ ለኔ አይሆንም። ግን ይሄንን እምቢ ስላልኩኝ እዳዬን አልከፍልም ማለት አይደለም። ይኸውልህ እኔ በተቻለኝ ፍጥነት እዳዬን ከፍላለሁ። ተረዳኸኝ? እሱን ደግሞ እንዳትጠራጠር፣ አታስብ፣ እዳዬን ከፍላለሁ። አቶ ቶፕራክ የሰማሁት ነገር ልክ ነው ወይስ እየቀለድክ ነው ያለኸው? ውዴ ቶሎ ብራኩን ወደ ክፍል ወሰጂው፣ እፍጠኝ። ይሄ ቅዠት ነው። አዝናለሁ። አዝናለሁ አልክ? አምላኬ ሆይ ምንድነው ይሆን ያለ? ከልቤ በጣም አዝናለሁ። ተውኝ ወደዛ። ሰዎች እባካችሁ ቦታውን ልቀቁ። እባካችሁ ሰዎች ሂዱ በቃ። ኦ አምላኬ ማመን አልችልም። ተመስገን ተመስገን አምላኬ።
ማን ነው እንዲህ ያደረገ? ወንድሜ እንዴት እንደተፈጠረ አላውቅም። ድንገት የታጠቁ ሰዎች የግንባታው ቦታ መጡና እየተፈጠረ ያለው ነገር ገና ሳይገባን ሁሉም ሰው ላይ ጥቃት አደረሱ። በፈጣሪ ስም እነማን ናቸው? ማን የላካቸው? ምን ብለው ሄዱ? እውነቱን ለመናገር ህይወቴን ያተረፍኩት በመከራ ነው። ግንባታው ቦታ ላይ እየቀረሱ የለም። ሁላችንም ነው የተበተን ነው። ሰዎቹም ነገ የተሻለ ቀን ነው ብለዋል። የእነዛ ሰዎች ሥራ መሆን አለበት አቶ አድናን። ጨረታውን ስላሸነፍናቸው አልዋጥ ብሏቸዋል። ስለዚህ አሁን ችግር እየፈጠሩ ነው ያሉት። ለማስፈራራት እየሞከሩ ነው። ሌላ ያሉት ነገር የለም? ይኸውልህ ወንድሜ፣ ከአቶ አድናን ጋር መስራት ከቀጠላችሁ ህይወታችሁ አደጋ ውስጥ ነው ብለውናል። ግንባታው ቦታ ላይ ያሉ ሰዎች ብቻ ሳይሆን ድርጅቱ ውስጥ ያለው ሰው በሙሉ። ስለዚህ ከኔ ጋር የሚሰራው ሰው በሙሉ ህይወቱ አደጋ ውስጥ ነው ማለት ነው? አሁን እንደዛ ነው ያሉት። ለቀጣዩ ጨረታ ዝግጅት ነው። አንድ ጨረታ ስለተሸነፉ ሌላም ድጋሚ መሸነፍ አይፈልጉም። ምንድነው ማድረግ ያለብን? ጨረታውን ተወው እንዴ ማሂር? አቶ አድናን አንድ ሰው ይተወዋል፣ ግን የምንተወው እኛ እንዳልሆንን ማወቅ አለባቸው። አንተ ወደ ክሊኒኩ ሂድ፣ ታክመህ ወደ ስራህ ተመለስ። ግን አቶ አድናን ቆይቶ ቢመለሱስ ቢመጡስ? ምንም ሐሳብ አይግባ። ግንባታው ቦታ ላይም ያሉትን ሰዎች አትፍሩ በሏቸው። ቅድም ደስ የማይል ነገር ቢፈጠርም አሁን ግን አብቅቷል። መርት ምን አይነት ነገር እየገጠመ እንደሆነ እያየህ ነው አይደል? ስራውን አለመቀበል ትክክለኛ ውሳኔ። እርግጠኛ ነኝ ይህንንም ስትሰማ በውሳኔ ደስ ብሎሃል አይደል? ተላቀቀች። አይዳን እባክሽ በሩን ክፈችው። እመኝኝ ሁሉም ነገር ይስተካከላል። የኔ ውድ ውሃ ጠጪ፣ እንቀመጥና እናውራ። አይ በጭራሽ አልከፍተውም። ሂጂ ወደዛ ሂጂልኝ። አልከፍትም አይዳን አይደል? በሩን አልከፍትም አለችኝ። ውሃ ላመጣ ሂጂ፣ ከዛ አላስገባም አለችኝ። እስቲ እኔ ልሞክራት። አይዳን በሩን ክፈችው የኔ ውድ። አልከፍተውም። ሁላችሁም ከዚህ ሂዱ። አይዳን ያንቺ ነገር በጣም አስጨንቆን እኮ ነው። አለቀልኝ። በቃ በጣም ተዋርጃለሁ። አይዳን በጣም እያስከፋሽኝ ነው። እባክሽ በሩን ክፈችው። አምላኬ ለምንድን ነው እንደዚህ አይነት ነገር እኔ ላይ የሚፈጠረው? አይዳን በሩን ክፈችው የኔ ውድ። ከዚህ ሂዱ፣ ሂዱልኝ። ማንም ሰው እንዲጠጋኝ አልፈልግም። እናቴ ባለችው ነገር አትናደድ እሺ? ማንም ሰው በማዕከላችን መግባት አይችልም። መልሲ ውድ አሴ ልጄ ብዙ ነገር ስላሳለፍሽ መድኃኒት የሆነ ሾርባ ሰርቼልሻለሁ። ደግሞ ጣፋጭ ሾርባ ነው። እንደ ጠጣሽ እውነት ደህና ሆነሽ ሰፈር ወጥተሽ ስትሽከረከሪ ትገኛለሽ። አመሰግናለሁ እማዬ። ወይ ልጄ ቆንጆ ብርቱካን እኮ ነው የጨመኩት። ትንሽ እንኳን አትጠጭም ነበር? እማዬ እባክሽ አንዱን ወስኝ እንጂ። የብርቱካን ጭማቂውን ብጠጣ ይሻላል ወይስ ሾርባውን ልጠጣ? ኡፍ እኔ እኮ ለራስሽ ብዬ ነው የኔ ውድ ልጅ። አሁን በጣም ደካማ ሆነሻል የኔ ልጅ። አንድ ጉርሻ እንኳን አልጎረሽም። ከዛ በኋላ ምን ተፈጠረ? አልጋ ውስጥ ቀረሽ። መጠንከር አለብሽ። ጥንካሬ እንድታገኝ ደግሞ መብላት አለብሽ። ልክ አይደለው? ደህና ነኝ እማዬ፣ ምንም አትጨነቂ። ወይ የኔ ልጅ ራስሽን እኮ በጣም ጎርተሻል። አሁን ላይ ያንቺ ባልሆነ ዕዳ ቀንና ሌሊት እየተሰቃየሽ ነው። ያለሽበትን ሁኔታ ተመልከች እስኪ። በቃ አቶ መርት ራሱ ይወጣው። ልጄ እኔ ከአንቺ ውጭ እዚህ ዓለም ላይ ማንም የለኝም። መቼም ቢሆን የመርት እንድትሆኝ አልፈቅድም። መቼም። እማዬ ይኸውልሽ ልጄ እባክሽ ተይ፣ ለማታለል እማዬ አትበይኝ። ልጄን አላውቃትም እንዴ? አሁን ብትነሺ ሮጠሽ ወደ ስራ ነው የምትሄጂው። የማወራ ሁሉ ከንቱ እንደሆነ አውቃለሁ፣ ግን የእናት ወደ ሆኖብኝ ነው። ምን ማድረግ እችላለሁ? እማዬ ደክሞኛል፣ እባክሽ አጨቅጭቅኝ እባክሽ እማዬ። አይንሽ ምን እንደመሰለ እዩ እስኪ። በጣም ደፍርሷል እኮ። ደግሞ ሾርባው ቀዝቅዟል። በይ አሁን አፍሽን ክፈች። ቆይ እማዬ ምን እያደረግሽ ነው? እኔ ህፃን ልጅ ነኝ እንዴ?
ትንሽ ልጅ ሆነሽ ታመሽ ሾርባ ጠጣሽ ነበር። ትዝ ይልሻል አይደለ? አበይ አስታውሳለሁ። እንዲያውም ቶሎ ትድኛለሽ እያልሽ ትሸውጂኝ ነበር። እንዴት አይነት ደረቅ ልጅ ነሽ! እና አልዳንሽም? ድኜ ነበር። አበይ ልጄ ምን ነካ? ምንድነው የተፈጠረብን? እንዴት አይዳንን እንዴት አድርጋታለህ? ምንም አልገባኝም። ያቺ ምስኪን ልጄ ይህንን ሰርግ እያለመች ረጅም ጊዜ ኖራለች። ቆይ አልገባኝም ልጄ፣ መቼ ነው እንደዚህ ጨካኝ ሆንከው? ለምንድን ነው የዚች ምስኪን ልጅ ህልም ያጨናገፍከው? ቶፕራክ የልጅህ እናት እኮ ናት። እማዬ በቃሽ። አሁን ትክክለኛው ሰዓት አይደለም። ኡፍ ሐሳብክን ትቀይር ያደረገ ምንድን ነው? ለምን ሐሳብክን ቀየርክ? ምንም አልገባኝም። ኡፍ አሁን እንዴት ነው አይዳንን የማረጋጋት? አልፈልግም ብላ ተስፋ ብትቆርጥ ምንም ነገር አይቀረንም። ሁሉም ነገር የሷ ነው። ሁሉም ነገር አማራጭ የለንም። ይህንን ቤት ጨምሮ የሷ ነው። ካላገባቸው አለቀልን። ቶፕራክ እንዴት እንዲህ ታደርጋለህ? ወደዛው ሰድ ያው ልብህ ሙሉ ሳይሆን ጭንቅላትህ መወሰን አይችልም። በልና ዕቃዎቹን እናንሳ። ቆይ አስዬ፣ አንድ ነገር ብትሆንስ? መርት ምን ሆነክ ነው ልጄ? ፊት ምን ሆኖ ነው? መጥፎ ነገር አልተፈጠረም አይደል? አለቃ፣ አድናን የሚባለው ሰውዬ ያቀረበልኝን ጥያቄ አልተቀበልኩትም። ለካ ሰውዬ የፈለገው ለራሱ ጠባቂ ነው። ሰውዬው ሌላ ዓላማ አለ። ዓላማው ደግሞ ያሰብከውን ነገር ብታደርግ አይሻልም የኔ ልጅ? አለቃ፣ ምንም ነገር ምቾት እየሰጠኝ አይደለም። ያ ሰውዬ በሚያደርገው ምንም ነገር ደስተኛ አይደለሁም። አለቃ፣ ዛሬ ከድርጅቱ እየወጣው እያለ አንድ ሰውዬ ወደሱ መጣ እና ሰውዬውን ሳይው ደግሞ በጣም ተደብድቧል። ከአቶ አድናን ተቀጣሪዎች አንዱ ነው። ካነጋገሩ መሰለኝ የሆኑ ሰዎች የግንባታው ቦታ ሄዶ ጥቃት አደረሱበት። ሁሉንም ሰው ደበደቡ ሲል ነበር። እንዲህ አይነት ነገር እንዴት ድንገት ሊፈጠር ይችላል? ድንገት አይደለም የተፈጠረው አለቃ። አድናን የሆነ አንድ ተቀናቃኝ ሰውዬ አለው እና አድናን እሱን በጨረታ አሸንፎታል አሉ። ያማኖች ናቸው አለቃ። ያማን ነው ያልከው? አዎ አለቃ፣ ሰዎቹ የዛ ሰውዬ ተቀጣሪዎች ናቸው። ምን ነው አለቃ፣ አንተ ታውቃቸዋለህ እንዴ? እኔም ማውቃቸው ያማኖች እንዳልሆኑ ተስፋ አድርጋለሁ። ቆይ አንተ የምታውቋቸው ምን አይነት ሰዎች ናቸው? በጣም አደገኛ ቤተሰቦች ናቸው። ዋጋ ያለው መሬት ካለ እነሱ ይወስዱታል፣ አትጠራጠር። በፈለገው መንገድ ቢሆን ግድ አይሰጣቸው። ወንበዴዎች ናቸው ልጄ፣ ከባድ ወንበዴዎች፣ በጣም ከባድ ናቸው። አስዬ፣ ደህና ኮንሽ፣ መገናኘት እንችላለን? ደህና ነኝ። አንተን ካገኘው ደግሞ የበለጠ ደህና ሆናለሁ። ችግሩ አሁን ደግሞ እናቴ በጭራሽ እንደወጣ አትፈቅድልኝም። ሄሎ እህቴ ጄናይ፣ አስቸኳይ ጉዳይ ገጥሞኛል እና ደግሞ ያንቺ እርዳታ ያስፈልገኛል። ምን ተፈጠረ? በሩን አልከፍትም እንዳለች ነው? አዎ በጣም ሞከርን ግን አልቻልንም። ፈጣሪ ሆይ፣ እቺ ምስኪን ልጅ አፍራ እኮ ነው። እኛም ራሳችንን አዋረድን። ቶፕራክ፣ እንዴት እንዲህ ታደርጋለህ? ወይዘሮ ከሪማን፣ አቶ ቶፕራክ ወደ ውጭ ወጥቷል። እመቤት፣ ላሳውቅሽ ብዬ ነው የመጣሁት። ኦፍ ቶፕራክ፣ ኦፍ። ቆይ አንዴ፣ ያችን ሞግዚት ጥሪልኝ። ፊዳንን ነው እመቤት? ከፊዳን ጋር የሚያገናኘው ነገር አለ እንደ ወይዘሮ ከሪማን? ለምን ትጠይቅኛለሽ? ዝም ብለሽ ቶሎ ጥሪያት። እሺ። በፈጣሪ ስም ጓደኛዬ፣ ፈጣሪ ጸሎቴን ሰማኝ።
አላገባም፣ ሰርጉን አልፈልግም አለ እኮ። ምን እያልሽ ነው? እየቀለድሽ አይደለም አይደል? እንዴት ሊሆን ቻለ? እኔ ምን እንደተፈጠረ አላውቅም። ሲሰማ ጆሮዬን ማመን የከበደኝ ጓደኛዬ ጋብቻውን አልፈልግም አለ። ሁሉም ነገር ቀረ። ልክ ተስፋ ልቆርጥ ስል አምላኬ ወይ አሁንም እውነቱን ለሱ ለማሳወቅ ጊዜ አለኝ። ቢጋቡ ኖሮ ምን ይውጠኝ ነበር? እውነቴን ነው ምልሽ፣ ትልቅ ችግር ውስጥ ነበር ምገባው። እመቤት አይዳን መቼም አትለቀውም ነበር። እውነቱን ብታውቅ ራሱ ነጃትን አትተውም ነበር፣ እርግጠኛ ነኝ። ሁሉንም ነገር ነግረዋለሁ። ባያስታውስም ችግር የለውም፣ እንዲያስታውስ አድርጓለሁ። ያንን ማድረግ ላይ ይጠበቅብኝም ይችላል። ምናልባት ድንገት ያስታውሰኝም ይሆናል። ለበጎ ያድርገው የኔ ቆንጆ። ጓደኛዬ ቶሎ ልንገርሽ ብዬ ነው፣ ግን ቡራክን መንከባከብ አለብኝ። በእርግጥ አሁን በጣም ግራ ገብቶኛል። ያለውን ነገር አሳውቅሻለሁ። እሺ በቃ ቻው 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 ቻው። በቃ ፊዳን፣ ወይዘሮ ከሪማን እየጠራችሽ ነው ውዴ። እኔን ለምንድን የጠራችኝ? አክስቴ አሊዴ ትላንት ከአቶ ቶፕራክ ጋር ስላሳለፋችሁት ጊዜ ልታዋራሽ ፈልጋ ነው የሚሆነው። የአቶ ቶፕራክን ሀሳብ ያስቀየረው ነገር ምን እንደሆነ ማወቅ ትፈልጋለች። እና ታዲያ ምን ልበላት አክስቴ አሊዴ? አዋሪያት በቃ ውዴ፣ የተፈጠረውን ነገር ንገሪያት የኔ ውድ። ግን አክስቴ አሊዴ አይዳን፣ እመቤት አይዳን እንዴት ናት? ምንም ደህና አይደለችም የኔ ውድ። ክፍሏ ውስጥ ቆልፋ ቁጭ ብላለች። አቶ ቶፕራክም ከእናቱ ጋር ተጨቃጭቆ ወጥቶ ሄዷል። እንደምታዩ ማንም ሰው ደህና አይደለም። ሂጂ። ወይዘሮ ከሪማንን ብዙ አታስጠብቂያት ልጄ። ይህ ሁሉ ነገር አንቺን አይጎዳሽም ብዬ አስባለሁኝ። ጄናይ ሰላም ነው? ታማሚዋን ለማየት መጥተሽ? ታማሚዋ ድናለች አይታይም? ተነስታ ነቃ ብላለች እኮ አክስቴ። እሺ አሲዬ፣ ምን ተፈጠረ ልጄ? አሞሻል እኮ የትም መሄድ አትችይም። እንደዚህ ነቅታ ቴሌቪዥን ምናምን ማየት ለሷ ጥሩ አይደለም። ንጹህ አየር መቀበል ለጤና ጥሩ ነው ይባል የለ? የኔ መቤት እንደዛ ብሎ ነገር የለም። ማናችሁም ብትሆኑ ወዴትም አትሄዱም። እሺ ምን ነካሽ? ባህሩ ጋር ያለው አየር ለኔ ጥሩ እንደሆነ ታውቂ የለ እንዴ? እሺ በቃ ግን ስሚኝ፣ አርፍዶ መምጣት አይቻልም። ራስሽን ማድከምም የለም። ተግባባን አይደል? እሺ አንቺ እንዳልሽ ይሁን። ለሁሉም ታዛዥ ነና ለቃይሼ። ወይኛ በቃ ትንሽ ዞር ዞር ብለን እንመለሳለን። ጥሩ። ይኸውልሽ ሻይ እያፈላው ነው እና ሻይ እስከሚፈላ ድረስ ሁለታችሁም ተመልሳችሁ እንድትመጡ ተስማማን? እሺ ማዬ። ወይዘሮ ከሪማን ፈልገሽ ነበር አይደል? ቁጭ በይ ቁጭ በይ። ትላንት ሙሉ ቀን ከልጄ ጋር ነበርሽ። ምን አደረጋችሁ? የት ነበር የሄዳችሁት? አቶ ቶፕራክ አንድ ያሰብኩት ቦታ አለ አለኝ። ያሰበው ቦታ አለ ስትይ ያስታወሰው ነገር አለ? እኔ እንጃ፣ ምንም አላውቅም። ግን ደግሞ እዛ መሄድ አልቻልንም ነበር። እንዴት መሄድ አልቻላችሁም? ሙሉ ቀን ውጭ ነበራችሁ። መሽቶ ራሱ አልተመለሳችሁም። ታዲያ ምንድን ነው ያደረጋችሁት? ወይዘሮ ከሪማን መንገድ ላይ መኪናው ተበላሸ። የሚረዳን ሰው ማግኘት አልቻልንም። ስልኩ ምንም ኔትወርክ አልነበረውም። በጣም ቀዝቃዛ አየር ስለነበር ቡራክ ጉንፋን እንዳይዘው ብለን እዛ አካባቢ ያለ ቤት ተጠለልን። እሺ፣ አቶ ቶፕራክ ያሰበው ቦታ ልትሄዱ ነበር። መንገድ ላይ መኪናው ስለተበላሸ መሄድ አልቻላችሁም። እንደዛ ነው? እና ትላንት አብራችሁ ያላችሁ ቶፕራክን የሚያስከፋው ነገር ተፈጥሮ ነበር ወይም ከበፊቱ የተለየ ለየት ያለ ነገር አይተሽበታል? ከበፊቱ ትንሽ ለወጥ ያለ ባህሪ ነበረው? ምን ማለት ነው? እንዴት ማለቴ? ቶፕራክ ከድሮ ታሪኩ ያስታወሰው ነገር አለ ወይ? እኔ እንጃ፣ ይሄን አላውቅም። አታሳብጅኝ። አላውቅም መልስ አይሆንም። አታሳብጅኝ። አይዳንን እንዳያገባ ሐሳቡን ያስቀየረው ነገር መኖር አለበት። ዛሬ ለተፈጠረው ነገር ማብራሪያ ይኖራል።
ወይዘሮ ከሪማን የእውነት እኔ ምንም አላውቅም። አቶ ቶፕራክ የሆነ ነገር ቢያስታውስ ራሱ እኔ እንዴት ይህን ላውቅ እችላለሁ? ምንም አላውቅም። ስለዚህ ስለ ቶፕራክ ሁኔታ የምታውቂው ነገር አለ፣ ግን የትን ቦታ ስትወስጂው ምንም አይነት ጥርጣሬ ሳይገባሽ ነው አይደል? እንደዛ ነው። የማያገባሽ ነገር ውስጥ ጣልቃ ለመግባት የጓጓሽ ትመስያለሽ። ግን አንድ ነገር ላስታውስሽ፣ እዚህ ስራሽ ቡራክን ብቻ መንከባከብ ነው። አንቺ ሞግዚት ነሽ፣ ልጁን ተንከባከቢ። ከአባቱ ጋር መሽከርከር የለብሽም። ወይዘሮ ከሪማን እኔ መርዳት ፈልጌ ነው። ዝም በይ። ሁሉም ሰው ቦታውን ማወቅ አለበት። አሁን ከዚህ ሂጂ፣ ቡራክን ተንከባከቢ። ቶሎ ሂጂ። እና ደግሞ እንደሱ አትይ። ወይዘሮ ከሪማን አቶ ቶፕራክ ልከተለው እንዴ? አይ አሁን ለትንሽ ጊዜ ብቻውን ቢሆን ይሻላል። ማሰቢያ ጊዜ እንስጠው። ልሄድ በቃ። ሂድ። አሴ እንኳን ደህና መጣሽ የኔ ውድ። ደህና ነሽ? ደህና ነኝ። ጄናይ አንቺ እንኳን ደህና መጣሽ። ነይ ቁጭ። በጣም አመሰግናለሁ። ግን አሁን አረብሻችሁ። ሱቅ የምገዛው ነገር አለኝ፣ እሱ ልገዛዛሽ። ወደ ቤት ልትሄጂ ስትይ ደውይልኝ አሲ። ከዛ አንድ ላይ እንሄዳለን። ጄናይ ውዴ በጣም ነው እሺ ማመሰግነው። እንገናኛለን። እሺ። የእውነት ግን ደህና ነሽ? ትንሽ ረፍት አድርጌያለሁ እና አሁን ደግሞ ካንተ ጋር ነኝ። ከዚህ በላይ ምን እፈልጋለሁ? እሺ። እና ዛሬ ምን አደረክ? አሴ ይኸውልሽ፣ ዛሬ አቶ አድናን ጋር ሄጄ ነበር። ቆይ ለምን? ከኔ ጋር ሰራ ብሎኛል ነበር እንዴ? አዎ። እና ስለሱ ጠየቅኩት። እና ታዲያ አሻልከው? እባክህን አዎ ብየዋለሁ በለኝ። አይ አሴ ይኸውልሽ፣ ያ ሰውዬ ሰራተኛ አይደለም የፈለገው። ልንገርሽ፣ የፈለገው ባሪያ ነው፣ ባሪያ። እኔ ጥሩ ስራ አለኝ፣ እሱ ጋር ተመልሼ መሄድ ደደብ ነኝ። ተመልሼ መሄድ አልነበረብኝም። አሴ የእውነት ለመናገር እዚህ የጠሮች ለሌላ ነገር ነው። ሌላ ብዙ ጉዳዮች አሉ። አሁኑኑ ያን ስራ መልቀቅ አለብሽ። መርት እባክህ በድጋሚ ተው እንዳትጀምር። የምትናገረው ነገር ግን ታውቀዋለህ? አስዬ መጀመሪያ እኔን ስሚኝ። አቶ አድናንን እያስፈራሩ ያሉት ሰዎች አሉ። ዛሬ በጆሮዬ እኮ ነው የሰማሁት። የግንባታው ቦታ ላይ አንዱን ሰራተኛ ደበደቡት። እዛ ድርጅት ውስጥ ያለ ሰው በሙሉ አደጋ ላይ ነው ያለው። እና ደግሞ እነዚህ ሰዎች ከምናስበው በላይ አደገኛ ሊሆኑ ይችላሉ። መርት የሌለ ነገር አታውራ። ታውቃለህ፣ እነዚህ እኮ የተለመዱ ነገሮች ናቸው። የግንባታው ቦታው ጋር ጥጥ ተነስቶ ሊሆን ይችላል፣ ደግሞ ያጋጥማል። ይሄ ተራ ማስፈራሪያ ነው እና ደግሞ አትደናቀጥ። በቃ አሲ አንድ ነገር ብትሆኝ እኔ ማደርጎን አላውቅም። ይኸውልሽ እያልኩሽ ያለሁት ነገር ከምታስቢው በላይ የሆነ ነገር ነው። እነዚህ ሰዎች ወንበዴዎች ሊሆኑ ይችላሉ። መርት በቃ እኔ በጣም ደክሞኛል። አሲ የምልሽን እየሰማሽ አይደለም እንዴ? እያልኩሽ ያለሁት ወንበዴዎች ሊሆኑ ይችላሉ ነው። አቶ አድናን ድርጅት ውስጥ የሚሰራ ሰው በሙሉ መጨረሻው ቅርብ ነው እያሉ ሲያወሩ ሰምቻለሁ። እሺ የምትለው ገብቶኛል፣ ግን ይህንን ወሬ አሁን ላይ የሚቀጥልበት ምንም አይነት ጉልበት የለኝም መርት። በዚህ ተራ ማስፈራሪያ ምክንያት በጣም ስራዬን አለቅም። እሺ፣ ስለዚህ እባክህ ይህንን ርዕስ እያነሳ እንድንደበር አታድርግ። ልሄድ ነው በቃ። በስርዓት ማውራት አለብን መርት። ምንም የምናወራው ነገር የለም። የእውነት በጣም ደክሞኛል። አሴ የኔ ውድ የወይዘሮ ከሪማን ንዴት በዚህ ስላበቃ ፈጣሪ ይመስገን። ተመስገን ነው። በይ አንቺም በቃ ተረጋጊ። ዋናው ስራሽን አለማጣትሽ ነው። አክስቴ አሊዲ ብታያት በጣም ተጠራጥራኛለች። አስተያየቷን ብታይ ትረጅኝ ነበር። አፋ ወጥታ አላለችኝም፣ ግን አይኗ ያንቺ ጥፋት ነው እያለኝ ነበር። ያው ሙሉ ለሙሉ አልተሳሳትሽም የኔ ውድ። ልጄ ከዚህ በኋላ እንደዚህ አይነት ነገር ውስጥ ባትገቢ ጥሩ ነው። እባክሽ የኔ ልጅ ከአቶ ቶፕራክም ራቂ። ትኩረትሽን ቡራክ ላይ ብቻ አድርጊ። እሺ የኔ ውድ ልጅ። አቶ ቶፕራክ እስካሁን አልተመለሰም አይደል አክስቴ አሊዴ? ልጄ አይዳን
አይዳን እባክሽ ክፈችው፣ ተጨንቀናል። ወይዘሮ ከሪማን በጣም ደክሞኛል። አሁን ብቻዬን ሆኜ እረፍት ማድረግ አለብኝ። እሺ እሺ፣ አንቺ ታውቂያለሽ የኔ ውድ። ብቻ የምትፈልጊው ነገር ካለ እታች ነው ያለሁት። አንቺ አታስፈልጊኝም። የሚያስፈልገኝ ቶፕራክ ብቻ ነው። አይገባሽም እንዴ? ስሚኝ የኔ ውድ፣ ቆይ አልገባኝም። አሁንም ተጣላቸው እንዴ? ቆይ ለምንድን ነው የከፋሽ የምትመስዩ? ደግሞ በጣም አቻኩለሽ ነው የጠራሽኝ። ጄና ውዴ፣ አሁን ምንም ነገር አትጠይቂኝ። ቤት ስንገባ ሁሉንም ነገር እነግርሻለሁ። አሁን ራሱ በጣም ተናድጃለሁ። እሺ እንደዛ ከሆነ እንሂድ። ለብዙ ዓመታት ጠብቄሃለሁ ቶፕራክ። እንደዚህ በቀላሉ በጭራሽ የምተውሰው አይደለሁም። አይዳን በጣም ከፍቷታል። እንዴት አትከፋ? ብዙ ሰው ፊት እኮ ነው የተዋረደችው። ቀላል ነገር አይደለም፣ በጭራሽ ቀላል አይደለም። ያው በጣም ብዙ ነገር ሳስብ ነበረ፣ ግን ምንም ሊገባኝ አልቻለም። ፊርማ ብቻ፣ በቃ አንድ ፊርማ ብቻ እኮ ነው። ለምንድን ነው ወንድሜን ይሄን ያለ ረበሸው? ቆይ ሁሉም ነገር የኔ ጥፋት ነው። አይዳን አይዳን፣ አሁን እንዴት ነሽ? ደህና ነኝ፣ አታስቢ። እንደዚሁ በራሴ ተናድጄ ነው። ሁሉም ነገር የኔ ጥፋት ነው፣ ሁሉም ነገር። ታይ እንጂ ለምንድን ነው እንደሱ የምትይው? ቶፕራክም በጣም አስጨንቄዋለሁ። ዝግጁ እንዳልሆነ ያስታውቅ ነበር። አይዳን፣ የማደርግልሽ ነገር ቢኖር ደስ ይለኝ ነበር። ቶፕራክም በጣም አስጨንቄዋለሁ። ከመጀመሪያውም እኮ ግልጽ ነበር። እንደዛ ማድረግ አልነበረብኝም። ከመጀመሪያውም እንደዛ ማድረግ አልነበረብኝም። እዚህ ጋር ከመድረሱ በፊት አንቺን ማውራት እንደነበረብኝ ያውቃለሁ። በጣም ግራ ተጋብቼ ነበር። ምን እያሰብኩ እንደሆነ፣ ምን እየተሰማኝ እንደሆነ አላውቅም። ሐሳቤን በደንብ ለመሰብሰብና ራሴን ለመረዳት ትንሽ ጊዜ ያስፈልገኛል። ስለ አንቺ፣ ስለ እኔ፣ ስለ እኛ ምንም የማስታውሰው ነገር የለም። ልክ ነህ። በጣም ተረድቻለሁ። ዋናው ነገር ትውስታ ነው። እኔ እስከ ህይወቴ መጨረሻ ድረስ እጠብቅሃለሁ ቶፕራክ። እህቴ ፊዳን፣ ዛሬ በጣም መጥፎ ነገር ተፈጥሯል አይደል? ለዛ ነው ሁሉም ሰው የተደበረው። ማሪ፣ የኔ ውድ ቡራክ፣ አድገ ትልቅ ሰው ስትሆን የተፈጠረውን ነገር ትረዳዋለህ። አሁን አንዳንድ ነገሮች እንደማይገቡ ይገባኛል፣ ግን ህይወት እንደዚህ ናት። አንዳንዴ ትልልቅ ሰዎች ህፃናት ማይረዱትን ውሳኔ ይወስናሉ። የእውነት ግን ሳድግ ይገባኛል አይደል? እህቴ ፊዳን፣ ግን መቼ ነው የማድገው? በቅርቡ ትንሽ ትዕግስት ይኖር። ብዙ ወተት ከጠጣ ቶሎ አድጋለሁ አይደል? እህቴ ፊዳን፣ አሁን ወተት መጠጣት ትችላለህ? አዎ ትችላለህ። እኔ አሁን ቶሎ ሄጄ ወተትን ይዤ ልምጣሽ። ግን የምፈልገው የእንጆሪ ጣዕም ያለውን ነው። እሺ
አያቴ አንቺም ከፍቶሻል አይደል? አዎ ትንሽ ከፍቶኛል የኔ ልጅ። እናትና አባቴ መጋባት ስላልቻሉ ምን ሊፈጠር ይችላል አያቴ? አባት ትንሽ ግራ ስለተጋባ ነው። ግን ሁለቱም በጣም ይዋደዳሉ። እሺ ደሞም ከልባቸው ነው የሚዋደዱት። ግን አሁን ላይ ሁለቱም ለትንሽ ጊዜ ረፍት ያስፈልጋቸዋል። አንተ በጣም ብልህ ልጅ ነህ። እንዲህ አይነት ነገር እያሰብክ መከፋት የለብህም። እመነኝ፣ ሁሉም ነገር ወደ ድሮ ይመለሳል። እሺ አሁን ከሞግዚትህ ከፊዳን ጋር ተጫወት። እሺ እንካ ውዴ። ሙሉ ሌሊት ወደ ቤት አትመጣም። እናትህ ስትደውልልህ ስልክ አታነሳም። ልብ ድካም ልታስይዘኝ ነው አይደል? እኔን የመግደል ዓላማ ነው ያለህ? አታስብ፣ እሞትልሃለሁ። እማዬ ስንት ጊዜ ደውዬልሃለሁ ልጄ። ስልክህን ብታነሳ ምን አለበት? አይቀርም፣ በቅርቡ ትገለኛለህ። ልክ ነሽ እማዬ፣ ይቅርታ አድርጊልኝ። መደወል ነበረብኝ ግን አልቻልኩም። አዎ ለእኔ ከዛች ልጅ እኩል ቦታ አትሰጠኝም። ለእሷ ራስን መስዋዕት ለማድረግ ዝግጁ ነክ። ለእኔ ሲሆን ግን ምንም አትልም። ይሁን መርት ጭንቅላትህን ተቆጣጥረዋለች እና አሁን ደግሞ በዕዳዋ አሰረችህ። መቼስ ደስ ብሏታል። እማዬ በቃሽ። ሁሌም አንድ አይነት ታሪክ፣ አንድ አይነት ወሬ አይደክምሽም እንዴ? ደግም እየነገርኩሽ ነው። ትሰሚኛለሽ? ዕዳው የኔ ነው እያልኩሽ ነው። እሺ ስለዚህ ራሴው ከፍለዋለሁ። መርት ከዚህ በኋላ ምንም ነገር አልልህም ልጄ፣ አታስብ። ምን አይነት ነገር ውስጥ እንዳለ ተመልከት። ከዚህ በኋላ ምንም አልልህም። ያለህበትን ሁኔታ ተመልከት።